መጥምቁ ዮሐንስ ለመሲሁ መንገድ ለማዘጋጀት የተመለሰ ነቢዩ ኤልያስ ነበርን? የብሉይ ኪዳን የመጨረሻ መጽሐፍት ውስጥ የሚገኙ ቁጥሮች ከሰማይ እሳት ያወረደው ነቢዩ ኤልያስ ተመልሶ እንደሚመጣ ይናገራሉ። ይህንንም በጊዜው ይኖሩ የነበሩ እስራኤላውያን ይጠባበቁ ነበር። ከዚያም በምድረ በዳ የግመል ፀጉር የተጎናጸፈ ንስሐን የሚሰብክና በዮርዳኖስ ወንዝ ሕዝብን የሚያጠምቅ ጠንካራ ሰው መጣ። የዚህም ሰው ስም ዮሐንስ ነበር። ይህ ሰው በእርግጥ ማን ነበር? መልእክተኛ፣ ነቢይ ወይስ ከጌታ ታላቅና አስፈሪ ቀን በፊት እንደሚመጣ የተነገረው ነቢዩ ኤልያስ? ዛሬ በዚህ ርዕስ ላይ የጥንት ትንቢቶችን፣ የኢየሱስን ቃል፣ የዮሐንስን ምስክርነትና ምሁራን በዚህ ጉዳይ ላይ የተናገሩትን እንመረምራለን። በመጨረሻም ይህ ጥያቄ ለዛሬ አማኞች ለምን አሁንም አስፈላጊ እንደሆነ እንመለከታለን። ሰላም፣ እንዴት ናችሁ? የተወደዳችሁ የሰሎም ቲዩብ ቤተሰቦች፣ ከጥቂት ጊዜያት መጥፋትና መቆራረጥ በኋላ በደንብ በስራ ወደ ዩቲዩብ ለመመለስ እየሞከርን ነው። ስለዚህ የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ዩቲዩብም ቪዲዮውን ለብዙ ሰዎች እንዲገፋው ዛሬ በተለየ መልኩ ሁላችሁም ላይክ እንድታደርጉና ኮመንት እንድትጽፉ እጠይቃችኋለሁ። እንዲሁም በቅርቡ 100,000 ሰብስክራይበር እንድንገባ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለምታደርጉ አመሰግናለሁ። አሁን ቀጥታ ወደ ዛሬው ቪዲዮ እንለፍ። ነቢዩ ኤልያስ አልሞተም፣ በአውሎ ንፋስ ወደ ሰማይ ወጣ እንጂ። መጥምቁ ዮሐንስም በድንገት ታየ። የአንድን ሀገር ሙሉ ሕዝብ ወደ ንስሐ ጠራ። ንጉሥ ሄሮድስ እንኳ ዮሐንስን በማየት ነቢይ ከሞት ተመልሶ እንደሆነ አስቦ ነበር። ታዲያ መጥምቁ ዮሐንስ ዳግም የተወለደው ኤልያስ ነበርን? ወይስ በቀላሉ በእርሱ ፈለግ የሄደ ሰው ነበር? አብረን እንመልከት። ነቢዩ ኤልያስ በንጉሥ አክዓብ ዘመን የኖረ ታላቅ ነቢይ ነው። ይህ ነቢይ ንጉሡን አክዓብን በድፍረት የገሰጸ፣ ዝናብ እንዳይዘንብ ሰማይን የዘጋ፣ ደግሞም በጸሎቱ መልሶ የከፈተ፣ እንዲሁም ከበዓል ነቢያቶች ጋር በመወራረድ ከሰማይ እሳትን ያወረደ ታላቅ ነቢይ ነው። አገልግሎቱንም ሲጨርስ እግዚአብሔር አምላክ በአውሎ ንፋስ ወሰደው፣ ሞትንም አላየም። ታዲያ ስለዚህ ታላቅ የእግዚአብሔር ሰው የብሉይ ኪዳን መጽሐፍ መጨረሻ የሆነው ትንቢተ ሚልክያስ እንዲህ ይላል። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ከዚህ የትንቢት መጽሐፍ በኋላ በታሪክ ውስጥ ለ400 ዓመታት የቆየው የዝምታ ዘመን የተባለው ሆነ። በዚህም ጊዜ ውስጥ ይህ ነው የተባለ አንድም ነቢይ ከእግዚአብሔር ዘንድ ድምፅ ሰማሁ ብሎ ለእስራኤል ትንቢት አልተናገረም። እንዲሁም የአይሁድ ሕዝብ የመሲሁን መገለጥ ቢጠባበቁም እስከ መጥምቁ ዮሐንስ መምጣት ድረስ እግዚአብሔር ዝም ያለበት ወይም ምንም አይነት መገለጥ ያልሰጠበት ጊዜ ነው። በዚያን ጊዜ የአይሁድ አስተማሪዎች አንድን ተስፋ ደጋግመው ይናገሩ ነበር። ኤልያስ ሲመጣ መሲሁም ይመጣል። ኤልያስ በሁለተኛ ነገሥት ምዕራፍ 2 ቁጥር 11 መሠረት በሕይወት እያለ እግዚአብሔር ወስዶታል። ይህም ማለት ፈጽሞ አልሞተም ማለት ነው። ስለዚህ ከብዙ የዝምታ ዘመናት በኋላ ነቢይ በዮርዳኖስ ሲገለጥ ሰዎች ይህ ነቢዩ ኤልያስ ሊሆን ይችላል ብለው አስበው ነበር።
በማቴዎስ ምዕራፍ 3 ላይ እንዲህ የሚል ቃል እናነባለን። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። ወንጌሉ ከዚያም ኢሳይያስ ምዕራፍ 40 ቁጥር 3ን ይጠቅሳል። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበረ። በዚህ ቦታ ላይ ስለ ዮሐንስ የተጻፈው ሁሉም ነገር ስለ ኤልያስ ያስተጋባ ነበር። ከነዚህም መካከል አንደኛ የሚለብሰው ልብስ የግመል ፀጉርና የቆዳ ቀበቶ ወይም ጠፍር ይታጠቅ ነበር፣ ልክ ኤልያስ በሁለተኛ ነገሥት ምዕራፍ 1 ቁጥር 8 እንደለበሰው። ሁለተኛ መልእክቱ የመጥምቁ ዮሐንስ መልእክት እንደ ነቢዩ ኤልያስ ንስሐና መመለስ ላይ ያተኮረ ነበር። ሦስተኛ ድፍረቱ መጥምቁ ዮሐንስ እንደ ነቢዩ ኤልያስ ደፋር ነበር። ኤልያስ ንጉሥ አክዓብን በድፍረት እንደተጋፈጠ መጥምቁ ዮሐንስም ሄሮድስን በድፍረት ተጋፍጧል። እንዲሁም ሁለቱም ከኃጢአታቸው እንዲመለሱ ለነገሥታቱ ጥሪ አድርገዋል። ዮሐንስ ያገለገለበት ቦታው እንኳ ምሳሌያዊ ነበር። ነቢዩ ኤልያስ በዮርዳኖስ ወንዝ አገልግሏል። ዮሐንስም ከዘመናት በኋላ በዚያው ወንዝ ላይ ጌታችንን ጨምሮ ብዙ ሰዎችን አጥምቋል። አስቡት፣ በዚያ ምድረ በዳ ሙቀት መካከል ቆማችሁ ካለባበሱ ጀምሮ እስከ ንግግሩ ከሌላ ዘመን የመጣ የሚመስልን ሰው ስታዩ። መልእክቱ ደረቅ፣ ቀጥ ያለና የማያወላውል ነው። ምናልባት በሰዓቱ የነበሩት ሰዎች ይህ ኤልያስ ይሆንን ብለው ማንሾካሾካቸው ብዙ አያስደንቅም። ምስጢሩን ለመፍታት ኢየሱስ ምን እንዳለ እንመልከት። ኢየሱስ በማቴዎስ ወንጌል ምዕራፍ 11 ቁጥር 13 እና 14 እንዲህ አለ። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። ከዚህም በኋላ በማቴዎስ ወንጌል ምዕራፍ 17 ከቁጥር 10 ጀምሮ ደቀ መዛሙርትም እንግዲህ ጻፎች ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብለው ጠየቁት። ኢየሱስም መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ፣ የወደዱትንም ሁሉ አደረጉበት እንጂ አላወቁትም። እንዲሁም ደግሞ የሰው ልጅ ከእነርሱ ጋር መከራ ይቀበል ዘንድ አለው አላቸው። በዚያን ጊዜ ደቀ መዛሙርቱ ስለ መጥምቁ ስለ ዮሐንስ እንደነገራቸው አስተዋሉ። እዚህ ጋር አንድ ነገር ልብ በሉ። ኢየሱስ ዮሐንስን በጥሬው ኤልያስ ነው አላለም። ነገር ግን መጥምቁ ዮሐንስ የኤልያስን ሚና እንደተወጣ ተናግሯል። በሉቃስ ወንጌል ምዕራፍ 1 ቁጥር 17 ላይ መልአኩ ቅዱስ ገብርኤል ለካህኑ ዘካርያስ ስለ ዮሐንስ መወለድ እንዲህ አለው፣ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ይህ መንፈስና ኃይል የሚለው ሐረግ ሁሉንም ነገር ያብራራል። አንድን ሕዝብ ወደ እግዚአብሔር ለመመለስ ዮሐንስ ከኤልያስ ጋር ተመሳሳይ ቅባት፣ ተመሳሳይ ትንቢታዊ እሳትና ተመሳሳይ ተልእኮ ነበረው። ካህናትና ሌዋውያን ዮሐንስን በዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 21 ባለው ክፍል ውስጥ ለመጠየቅ መጡ። በቀጥታ እንዲህ ብለው ጠየቁት፣ አንተ ኤልያስ ነህን? እርሱም እኔ አይደለሁም ብሎ መለሰ። ይህ የዮሐንስ መልስ ከኢየሱስ ጋር ይቃረናል? በጭራሽ። መጥምቁ ዮሐንስ በቀላሉና በቀጥታ እኔ ከሰማይ የተመለሰው
ነቢዩ ኤልያስ አይደለሁም ማለቱ ነበር። ኢየሱስ የተናገረው መንፈሳዊ ነገር ነበር። ይህም ዮሐንስ የመጣው በኤልያስ የተልእኮ ካባ ወይም አስቀድመን እንዳየነው መንፈስና ኃይል ነው የሚለውን ነው። ሁለቱም መግለጫዎች እውነት ናቸው። ይህም ትርጓሜ በመጀመሪያዎቹ የቤተ ክርስቲያን መሪዎች ዘንድ ተቀባይነት ነበረው። ኦሪገን እንዲህ ብሎ ጽፏል። ዮሐንስ በግሉ ኤልያስ አልነበረም፣ ነገር ግን አገልግሎቱን ተወጥቷል። ቅዱስ አውግስጢኖስም ዮሐንስ ኤልያስ ነው፣ በነፍስ ሳይሆን በመንፈስና በኃይል። ቶማስ አኩዊኖስም በመጨመር ዮሐንስ የኤልያስ ምሳሌና አምሳል እንደሆነ አክሏል። ስለዚህ በተልእኮ በመልእክትና በመንፈሳዊ እሳት ዮሐንስ ኤልያስ ነበር፣ ምንም እንኳ ያው ራሱን ኤልያስን ባይሆንም። ዛሬ ሁሉም ማለት በሚቻልበት ደረጃ ዋና ዋናዎቹ የክርስትና እምነቶች በዚህ አስተምህሮ ወይም ሐሳብ ይስማማሉ። ይህም መጥምቁ ዮሐንስ ዳግም የተወለደ ኤልያስ ሳይሆን ነገር ግን ዓለምን ለክርስቶስ ለማዘጋጀት በኤልያስ መንፈስ የመጣ እንደሆነ ኦርቶዶክስ፣ ካቶሊክና ፕሮቴስታንት አብያተ ክርስቲያናት ይህንንም ያስተምራሉ። ይህ ታሪክ ብቻ አይደለም፣ ነገር ግን መስታወት ነው። ራሳችንን እንድናይና ኢየሱስ እንደገና ከመምጣቱ በፊት ዓለም እንደ ዮሐንስ ያለ ደፋር፣ ንጹሕና እውነትን ለመናገር የማይፈራ ድምፅ እንደገና እንደሚያስፈልጋት የሚያሳስበን ታሪክ ነው። ታዲያ መጥምቁ ዮሐንስ ኤልያስ ነበር? በሥጋ አይደለም፣ ነገር ግን በመንፈስ በዓላማና በኃይል ነበር። ልክ ኤልያስ አንድ ጊዜ እስራኤልን ወደ እግዚአብሔር እንደመለሰ ልቦችን ለጌታ ለማዘጋጀት የመጣ የሚልኪያስን የመጨረሻ ተስፋ ፈጸመ። በዳግም መወለድ ሳይሆን በመለኮታዊ ጥሪ። የዮሐንስ ድምፅ አሁንም በመጽሐፍ ቅዱስ ውስጥ ያስተጋባል። የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እና ያ ድምፅ ዛሬም ይጣራል። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ አስተማሪና መጽሐፍ ቅዱሳዊ ቪዲዮ ዳግም እስከምንገናኝ መልካም ቆይታ። ስለ ነቢዩ ኤልያስም ሆነ ስለ መጥምቁ ዮሐንስ ሙሉ ታሪክ ማየት ከፈለጉ እነዚህን በመምረጥ ማየት ይችላሉ።